نونك متهرا سايمتا نونك متهرا سايمتا ውድ ምክረ ቅዱሳን ቤተሰቦች እግዚአብሔር እንደወደደና እንደፈቀደ መጠን ዛሬ ወደ እናንተ ይዤላችሁ የቀረብኩት የተረጋጋ ባህሪና ችግር ፈችነት እንዲሁም የሰውነትና የስሜት ሕዋሳት እርጋታ ምን እንደሆነ በተጨማሪም የፊት ገጽታችን እንዴት እርጋታችንን እንደሚገልጽ ሰፋ ባለ መልኩ እርጋታ ጋር በተያያዘ አባታችን ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ እንዳስተማሩት እስከ ማዕዜኑ ከሚለው መንፈሳዊ መጽሐፋቸው የወሰድነውን መንፈሳዊ ምክር ይዘንላችሁ ቀርበናል። በመጀመሪያም የፊት ገጽ እርጋታ ምን እንደሆነ በስላሴ ስም እናያለን። የፊት ገጽ እርጋታ ጥቂት ሰዎች የፊት ገጽታቸውን መቆጣጠር ይችላሉ። ብዙውን ጊዜ የፊት ገጽታ ሰውየው ቢወደውም ባይወደውም የልብ ሁኔታውን ያሳያል። ልብ ሲታወክ ግራ መጋባቱ በፊት ገጽታ ላይ ተጽፎ ይታያል። የተናደደ፣ የተቆጣ ወይም የፈራ ሰው እነዚህ ሁሉ በፊቱ ገጽታ ላይ ወይም ባይኑ ላይ ይገለጡበታል። የሰው ፊቱ በውስጡ ያለውን ሁሉ ያለ ፈቃዱ የሚያሳይበት መስኮት ነው። መቸገሩን ይክዳል። ነገር ግን የፊቱ ገጽ የሚያሳየው እውነታውን መካዱንና እውነቱን አለመናገሩን ነው። አንዳንድ ጊዜ ሰውየው መረጋጋት ያጣል። ሆኖም ሰዎች በምክንያት ቢጠይቁት እርጋታ ማጣቱን ይክዳል። ነገር ግን የድምጹን ቃና፣ የእጆቹ እንቅስቃሴ፣ የአይኑ ቅኝት፣ ምናልባትም የከንፈሮቹ እንቅስቃሴና የፊቱ ቀለም ምንም ጥርጥር በሌለው ሁኔታ በውስጡ ስለተደበቀው ሁኔታ ይናገራሉ። ልብ ምስጢርን ሰውሮ የሚያቆይ ግምጃ ቤት ነው ብለን ማሰብ የለብንም። ይልቁንም ብዙውን ጊዜ በፊት ገጽ አማካኝነት ምስጢሩ የሚገለጥበት ብኩን ነው። የሰው አይንም አብዛኛውን ጊዜ ውስጣዊ ስሜቱ የሚታይበትና ሐሳቡም የሚነበብበት መስታወት ነው። የሰውየውን አይን ያየ ማንኛውም ታዛቢ ልቡንም ደግሞ ሊያይ ይችላል። የተረጋጋ ልብ ያለው ሰው ዘና ያለ ሆኖ የተረጋጋ ባህሪንም የተጎናጸፈ ነው። በዙሪያው ያሉ ሰዎች ከልቡ ሞልቶ እየፈሰሰ ገጽ ፊቱን የሚሸፍነውን አስደናቂ እርጋታ እያጣጣሙ ፊቱን መመልከት ይወዳሉ። ስለዚህም ከመነኮሳት አንዱ ለአባ እንጦንስ ፊትህን ብቻ ማየቴ ይበቃኛል ማለቱ የሚያስደንቅ አይደለም። የውስጥ ሰላምን፣ ንጽህናንና መልካምነትን በቅዱሱ ፊት ላይ ማንበብ ለእርሱ ቀላል ነበርና። እረፍት አልባ ልብ ያለው ሰው ከፊቱ ገጽ ላይ ውጥረትን አያጣም። በንዴት ውስጥ፣ በስሜታዊነት፣ በሐዘን ወይም በጭንቀት ሁኔታ ውስጥ ሲሆኑ ውስጣዊ ሰላማቸውና እርጋታቸው ስለሚከዳቸው በፊታቸው ላይ ውጥረት ተስሎ የሚታይባቸው ሰዎች አሉ። ይህ ሁሉ በፊታቸው ገጽታ ላይ በጉልህ ይታያል። የፊት ገጽታቸውን ሁኔታ ለረጅም ጊዜ ለማየት እስኪከብደን ድረስ አስጨናቂ የሚሆንበት ደረጃ ላይ ሊደርስ ይችላል። ፊታቸው በውጥረት የተሞላ በመሆኑ ለሚያዩአቸው ሰዎች እርጋታ አንዳች አስተዋጽኦ አያደርጉም። ስለዚህ የፊት ገጽታችንን መቆጣጠርና መግዛት መልመድ አለብን። ሰው በመጀመሪያ ልቡን ቢያረጋጋ መልካም ነው። ከዚያም ፊቱ ወዲያውኑ በራሱ ጊዜ ይረጋጋል። የሰውነትና የስሜት ሕዋሳት እርጋታ ሰውነታችን እረፍት ያጣ
በአንድ ቦታ ዘለግ ላለ ጊዜ መቀመጥ የማይችሉ ሰዎች አሉ። እንዲህ አይነት ሰዎች በከንቱ መምጣትና መሄድ፣ መነሳትና መቀመጥ፣ መውጣትና መግባት ይፈልጋሉ። በቤት ውስጥ እንኳን ብዙም አይቀመጡም። ወደ መዝናኛ ቦታዎች ወጣ ማለትና ከቦታ ወደ ቦታ መንቀሳቀስ አለባቸው። እነዚህ ሰዎች የማይረጉ እረፍት የሌላቸው ብኩኖች ናቸው። ይህም የራሳቸውን ሰውነት በመግዛት እርጋታን ከሚለምዱ መነኮሳት ባህሪ ተቃራኒ ነው። አንድ ገዳም መነኩሴ አስፈላጊ ካልሆነ በቀር ከበዓቱ ሳይወጣ ለቀናት ወይም ለሳምንታት ሊቆይ ይችላል። በእነዚህ የሰውነት እርጋታ ባላቸውና ያለ ምክንያት በሚቅበዘበዙ ሰዎች መካከል ጉልህ ልዩነት አለ። እረፍት የሌለው ሰው ብቻውን አንድ ቦታ ላይ ቢቀመጥ እንኳን ሰውነቱ ያለማቋረጥ ሲንቀሳቀስ ታዩታላችሁ። ከማንም ጋር ቢነጋገር እጆቹ ከመንቀሳቀስ አይቦዝኑም። እግሮቹና ጭንቅላቱም እንዲሁ። ሲያወራ በእጁ ሊያወራጭ ወይም ጣቱን ሊያነሳ ወይም ያለማቋረጥ እጆቹን ሊያወዛውዝ ይችላል። ይህ ነገር በጦር ሰራዊት ውስጥ አስፈላጊ ከሆነው የሰውነት እርጋታ ጋር ተቃራኒ ነው። ወታደር ሲናገር ዝም ብሎ መቀመጥ ያለበት፣ ድንገት እጁን ካንቀሳቀሰ እንኳን እርጋ ይሉታል። አንዳንድ ጊዜ ውስጣዊ ስሜትን ለመግለጽ መጠነኛ እንቅስቃሴ አስፈላጊ ሊሆን ይችላል። ነገር ግን የማያቋርጥ እረፍት የሌለው እንቅስቃሴ መሆን የለበትም። የብዙ ሰዎች እንቅስቃሴ የመረጋጋት እጦትን ይጠቁማል። እንደዚህ አይነት ሰው ወደ አንድ ቦታ ከገባ ወይም ከወጣ ረብሻን ይፈጥራል፣ ወይም ደግሞ ዝም ብሎ በከንቱ በሩን ከፍቶ ይዘጋዋል። የሚሄድ ከሆነም ከረብሻ ድምጽ ጋር ይራመዳል። ሲበላና ሲጠጣ እንኳን የሚረብሽ ድምጽ ሊያሰማ ይችላል። በሻይ ኩባያ ውስጥ የተወሰነ ስኳር መማሟት ቢፈልግ እንኳን እንደ ደወል የሚጮህ ድምጽን ይፈጥራል። በእንቅስቃሴ ሁሉ ምንም አይነት ጸጥታ የለም። በተረጋጋ አገር ውስጥ የተቃውሞ ሰልፎች ራሳቸው ተረጋጉ ሆነው ይታያሉ። እንደ መዝገበ ቃላቱ ፍቺ ከሆነ ግን ሰልፍ ማለት እዚህም እዚያም ጫጫታና ግርግር መፍጠር ማለት ነው። እንደ አብዮት ባለ ሁኔታ ብዙ ሰልፈኞች እየጮሁ መፈክር እያሰሙ እጃቸውን እያውለበለቡና እየተቃወሙ ቁጣቸውን የሚገልጹበት ነው። በተረጋጋ አገር ውስጥ የሚወጡ ሰልፈኞች ግን ጥያቄያቸውንና ሐሳባቸውን በሰሌዳ ላይ አስፍረው ወጥተው ተቃውሟቸውን ይገልጻሉ። እናም ሐሳባቸውን በጽሑፍ መልክ አንግበው ከአንዱ መንገድ ወደ ሌላው ይጓዛሉ። የስሜት ሕዋሳት መረጋጋት ከሰውነት መረጋጋት ጋር አብሮ የሚገለጥ ነው። የስሜት ሕዋሳት መረጋጋት ሰዎች በእርጋታ እንዲያስቡ ይረዳቸዋል። ተለዋጭ የስሜት ገጽታዎች የሆኑት የማየት፣ የመስማትና የማሽተት ስሜቶች ሐሳቦች ያመነጫሉ። እነዚህ ሐሳቦች ደግሞ በልብ ስሜቶች ላይ ተጽዕኖ አላቸው። ስለዚህ አንድ ሰው በስብሰባ ላይ ተቀምጦ ሊሆን ይችላል። ነገር ግን አይኖቹ እዚህም እዚያም ይሄኛው ወይም ያኛው የሚያደርጉትን ለማየት ይንከራተታሉ። አንድ ሰው በሚያየውና በሚሰማው ነገር በቀላሉ ተጽዕኖ ያድርበታል። እንዲያውም በምግብ ጠረጴዛ ላይ አይኖቹ ሁሉም ሰዎች እንዴት እንደሚበሉ ለማየት ይወድ ይሆናል። ለዚህም ነው የበረሃ አባቶች ወደ ወንድምህ ክፍል ከገባ በውስጡ ያለውን አትመልከት፣ በምግብ ጠረጴዛ ላይ ከተቀመጥክ አይኖችህን ፊት ለፊት ባለው ነገር ላይ ብቻ ተመልከት ያሉት። የሌሎችን ምስጢር ለማወቅ የስሜት ሕዋሳት ጉጉ ከሆኑ የስሜት ሕዋሳት ምንዝር ይባላል። ጆሮ ሊሰማ የማይገባውን ለመስማት የሞከረን መናኝ የበረሃ አባቶች የጆሮ ምንዝር አለበት ይሉታል። የማይገባን ነገር ላለማየት አይንን ማትጋትም የአይን ምንዝር ያሰኛል። እረፍት አልባ ስሜቶች የነርቭ መነቃቃት መንስኤዎች ናቸው።
ጆሮ አስደሳች ዜና ለመስማት ሲቆም፣ ዓይን ትኩረት የሚስብ እይታን ሽቶ ሲቀላወጥ፣ አፍ ደግሞ አዘውትሮ ምን አዲስ ነገር አለ ብሎ ሲጠይቅ የሚታይ እውነት ነው። ይህን በማድረግ ጊዜ የስሜት ሕዋሳቱ ከንቱ ሐሳቦችን ወደ ግለሰቡ ልብ፣ ጆሮና ዓይን በመጋበዝ የአእምሮ ሰላሙን እንዲያጣ ያደርጉታል። የሚገርመው ነገር በጸሎት ጊዜ እንኳን የስሜት ሕዋሳቶቻቸው የማይረጉላቸው ሰዎች አሉ። በዓይኑና በጆሮው ቅልውጥ የተነሳ ሐሳቡ ይከፋፈላል። ከአምላኩ ጋር ያለው ግንኙነትም ይሰነካከላል። ይህ ሁሉ የሆነው የስሜት ሕዋሳቶቻችን ረፍት የሌላቸው ሲሆኑ ነው። ይሁን እንጂ የስሜት ሕዋሳት የሰውነት ብቸኛ ችግር ላይሆኑ ይችላሉ። የሰውነት ረፍት ማጣት ከምኞት የተነሳ ሊመጣም ይችላልና። የሰውነት አለመረጋጋት ሊመጣ የሚችለው ከስጋዊ ምኞት ነውና እርጋታን አይቶ የፍላጎቱን እርካታ ፍለጋ ከቦታ ቦታ ይዞራል። አባቶች በጽሑፋቸው እነዚህን የስጋ ምኞቶች ህመሞች ወይም ደዌዎች ይሏቸዋል። ስጋ በኃጢአት ይሰቃያልና እረፍትም የለውምና። ደግሞም የሰውነት እረፍት ማጣት በጤና ምክንያትም የሚመጣም ሊሆን ይችላል። የተረጋጋ ባህሪና ችግር ፈቺነት ምንድነው? የተረጋጋ ሰው ችግሮቹን በተረጋጋ ሁኔታ ይፈታል። በጣም አስቸጋሪ በሆኑ ሁኔታዎች ውስጥ እንኳን ሳይቀር እርጋታውን አያጣም። ይልቁንም ምክንያታዊና ሚዛናዊ በሆነ መንገድ ለመፍትሄው ይተጋል። ስለዚህ ባህሪው የአእምሮ ጤናማነትን የሚያሳይና ተቀባይነት ያለው ይሆናል። የሚሰጠው ግብረ መልስም ከጠበኝነት የራቀ ነው። ተቃውሞውን ሲያነሳም ሆነ ተቃውሞውን ሲያቀርብ በተረጋጋ መንፈስ በተጨባጭና አሳማኝ በሆነ መንገድ በአመክንዮ የሚመራ እንጂ በውጥረት አይደለም። በዚህ መንገድ ከሁኔታው ጥቅም ለማግኘትና ከተቃዋሚዎች ጋር ላለመጋጨት ስኬታማ ለመሆን ይቻላል። በሌላ በኩል ከዚህ ተቃራኒ ባህሪ ያለው ሰው ተቃውሞውን ሲያነሳ በታላቅ ድምጽ ሆካታ እየፈጠረና ሌላውን አካል በከባድ ወንጀላዎች እየከሰሰ ነው። ሰዎችና ምኞቶቻቸው እንዲሁም ዓላማዎቻቸውን ከደፋር ብልግና ጋር ይቃወማል። በዚህ ሁኔታ ውስጥ የሆነ ሰው እንዴት በቀላሉ ስህተቶችን ሊሰራ እንደሚችል መገመት ቀላል ነው። ሰላማዊ ሰው ግን ከስራው መልቀቅ ግድ ቢሆንበት እንኳን በተረጋጋ ሁኔታ ያደርገዋል። ከባልደረቦቹ ጋር መተባበር ተስኖት ስራውን ቢለቅ ምንም ሳያስቸግራቸውና በዙሪያቸው ያለውን ድባብ ሳይረብሽ በጸጥታ ያፈገፍጋል። ነገር ግን እረፍት አልባ የሆነ ሰው ስራውን ከለቀቀ በዚህ ምክንያት ዓለምን ሁሉ ማወቅ ይፈልጋል። ክስተቱ ነውጥ ካልተፈጠረ ወይም ካልፈጠረለትም ከብርቱ ጩኸት ጋር እንዲህ ይላል፣ እንዴት እኔ ስራዬን አጥቼ ሁሉም ነገር እንዳለ ይቆያል? ለምን እነ እከሌ እኔን ለመደገፍ አልሞከሩም? እንዴት ብቻዬን አቆማለሁ? ይላል። የተረጋጋ ሰው በባህሪው ለሌሎች ምሳሌ ነው። ሰዎች ከእርሱ ሰላምና መልካም ባህሪን ይማራሉ። ችግሮችንና የሚያበሳጩ ሰዎችን እንዴት መቋቋም እንደሚችሉ ለሌሎች ልምድን ያስገኛሉ። በዚህም እንዲህ የሚለውን የሐዋርያውን ቃል ያስታውሳሉ፣ ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አነዋወሩ ስራውን በጥበብ የዋህነት ያሳያል። ነገር ግን መራር ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ ያጋንንትም ነው። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና ይላል የያዕቆብ መልእክት ምዕራፍ 3 ቁጥር 13 እስከ 16። ደግሞም ከሌሎች ሰዎች ስህተቶች ጋር እንዴት መጋፈጥ እንደሚገባን ሲመክር ቅዱስ ጳውሎስ እንዲህ ብሏል፣ ወንድሞች ሆይ
ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስን ጠብቅ ይላል ገላትያ ምዕራፍ 6 ቁጥር 1። ሌላው ሰላምን የሚያደፈርስ ነገር የማሽነሪ ድምጽ ነው። ምንም እንኳን ማሽኖች ለምርትና ለስልጣኔ መስፋፋት አስፈላጊ ቢሆኑም ዓለምን ጸጥታ እንድታጣ አድርገዋታል። ከማሽኖች ድምጽ ብዛት የተነሳ በብዙ ከተሞች የድምጽ ጸጥታ ጠፍቷል። ይህ የነዋሪዎችን እርጋታ የሚፈታተን ሌላ ችግር ሆኗል። በዚህ ሜካኒካል ዘመን ያሉ ማሽኖች በፍጥነትና በትክክል የሚሰሩ ናቸው። ኦፕሬተሮቻቸውም በማሽኖቹ ፍጥነት ልክ ፈጣንና ትክክለኛ እንዲሆኑ ይጠበቅባቸዋል። በዚህ ምክንያት ሰራተኞች አንዳች ስህተት ቢፈጥሩ ኑሯቸውን፣ የደሞዝ ጉርሻቸውንና የደረጃ እድገታቸውን የሚጎዳ ስለሆነ በከፍተኛ ውጥረት ለመስራት ይገደዳሉ። በአሁኑ ጊዜ ማሽኖች ለብዙዎች ስራ አጥነት ተጠያቂ ተደርገው ይቆጠራሉ። አንድ ማሽን የ20 ወይም የ30 አልፎ ተርፎም የ50 ሰራተኞችን ስራ ተክቶ መስራት ይችል ይሆናል። ከ500 ዓመታት በፊት በህዳሴው ዘመን መጀመሪያ ላይ የማሽኖች ተጽዕኖ የኢንዱስትሪ አብዮት ታሪክን ፈጥሯል። አሁን ባለንበት ዘመን የቴክኖሎጂ ተጽዕኖ ምንኛ አይበልጥም። እጅግ በጣም ብዙ ሰራተኞችን በጭንቀትና በውጥረት ውስጥ ስለሚጥል ስራ አጥነት የዓለምን ሰላም እንደሚያደበዝዝ ጥርጥር የለውም። ማህተመ ጋንዲ በማሽኖች መጠቀምን ይጠላ ስለነበር ህዝቦቹ በእጃቸው እንዲሰሩ ያበረታታ ነበር። ገበሬው እርሻውን ከጉድጓዱ ውሃ በሚያጠጣበት በእርጋታና በደስታ በሜዳው መሃል የሚገማሸረውን ውሃ እየተከተለ በሚመሰጥበት ዘመንና ውሃው በፈጣንና በኃይለኛ ማሽን ተስቦ ወደ እርሻው በመሄድበት ዘመን መካከል ትልቅ ልዩነት አለ። በዚህ ነጥብ ላይ ስለ ቴክኖሎጂ ጉዳይ ከኢኮኖሚያዊ እይታ አንጻር መወያየት አልፈልግም። ይህ በእጃችሁ ያለው የዚህ መጽሐፍ ዓላማ አይደለም። የጉዳያችን ዓላማ ማሽኖቹ በእርጋታና በስሜት ሕዋሳት ላይ ካለው ተጽዕኖና ሊያስከትሉ ከሚችሉት የሥራ አጥነት ገጽታ አንጻር መገምገም፣ ይህም በመንፈሳዊ ሰላም ላይ ሊያመጣ የሚችለውን ተጽዕኖ ማሳየት ብቻ ነው። ከዚህ በተጨማሪም አካባቢን በጢስና በመርዛማ ጋዝ የሚበክሉ ማሽኖች በጤና ላይ የሚኖራቸው አሉታዊ ተጽዕኖ ግለሰቡ እርጋታ እንዲያጣ ያደርገዋል። ሌላው ድምጾች፣ መብራቶችና ቀለሞች ናቸው። ከባቡሮች፣ ከመኪኖች፣ ከሞተር ብስክሌቶች፣ ከአውሮፕላኖች፣ ከድምጽ ማጉያዎች፣ ከድግሶች፣ ከስብሰባዎች የሚወጡ ከፍተኛ ድምጾች የውስጥ ሰላምን ክፉኛ ይረብሻሉ። በከተሞቹ ውስጥ የሚስተዋሉ የድምጽ ጩኸቶች ነዋሪዎች የስሜት ሕዋሶቻቸውን መረጋጋት እንዲያጡ ያደርጋሉ። በተለይም እነዚህ ድምጾች ጮክ ያሉ ከሆኑና ያለማቋረጥ ቁጥጥር ካልተደረገባቸው ችግሩ የባሰ ይሆናል። በሰዎች ተራ ንግግሮች ውስጥ እንኳን ድምጻቸው ሳይሰማ ዝግ ብለው የሚያወሩ አሉ። ሌሎች ደግሞ ሲያወሩ አካባቢው ሰላም አጥቶ አድማጮቻቸው ጭቅጭቅ ውስጥ የገቡ ያክል ይሰማቸዋል። ረጋ ያለ የውይይት አቀራረብ ማለት አንድ ሰው ከአስፈላጊው በላይ ድምጽ ሳያሰማ አድማጩ ሊሰማው በሚችለው ልክ ማውራት ማለት ነው። የተረጋጉ ሰዎች የሚያደርጉት ይህን ነው። ሰላም ወዳዶች ጩኸት ወይም የሰላ ድምጽ ሲሰሙ መረጋጋት አይሰማቸውም። ይህም ጸጥተኛ ስሜታቸውን ስለሚረብሽባቸው ነው። ቅዱስ አርሳኒዮስ በነፋስ የሚንገላታውን የሸምበቆ ድምጽ በሰማ ጊዜ
ይህ የመሬት መንቀጥቀጥ ምንድነው አለ። ምክንያቱም ጆሮ በጣም ስስ ስለነበረና የተረጋጋ ድባብ ስለለመደ ነው። አንዳንድ ጊዜ ስልክም ሰዎች እርጋታ እንዲያጡ በማድረግ በኩል ምክንያት ሊሆን ይችላል። አንድ ሰው ከልክ በላይ ወይም ለረጅም ጊዜ የሚጠቀም ከሆነ ስልክ ስለ ጊዜ ጥቅም ያለውን ግንዛቤ እንዲያጣ ወይም የአእምሮ ሰላም እንዲያጣ፣ ድርጊቶቹ ውጤታማ እንዳልሆኑ እንዲሰማው ሊያደርገው ይችላል። ስለዚህ ጊዜን በጸጥታ ለማሳለፍ የሚፈልጉ ሰዎች ከስልክ መራቅና ለድንገተኛ አደጋ ብቻ በውስን ሁኔታ መጠቀም መልመድ አለባቸው። ቀለሞች በሚመለከቷቸው ላይ ተጽዕኖ ከማድረግ በተጨማሪ በነፍስ ላይ የተወሰነ ተጽዕኖ ይኖራቸዋል። ለምሳሌ አረንጓዴ ቀለም ሰላማዊ ቀለም ነው። እንዲሁ ፈዛዛ ሰማያዊ ቀለምም ሰላማዊ ቀለም ነው። እናም እንደ ቀይ ከመሳሰሉ ቀለሞች ጋር በተጻራሪ ሊመጡ ይችላሉ። ይህም የአንድ ውህድ ጥለት ካልሆኑና የተለየ ውበት ለመስጠት ብቻ ጥቅም ላይ ካልዋለ በስተቀር ቦግ ያለ ሊሆን ይችላል። ይህ ብዙ ሰዎች ለቤታቸው ግድግዳ አይን የሚያሳርፉ ቀለሞችን ለምን እንደሚመርጡ የሚያሳይ ነው። በተመሳሳይ ሁኔታ ለቤት ዕቃዎችና ለልብሶች እንዲሁም ለአትክልት ቦታዎቻቸውም ጭምር የሚያረጋጉ ቀለማትን ለምን እንደሚመርጡም ፍንጭ ይሰጣል። ከቀለሞች ተጽዕኖ ጋር መብራቶችንም አብረን መጥቀስ እንችላለን። ኃይለኛ መብራቶች አይኖችንና ነርቮችን ያበሳጫሉ፣ ያደክማሉ። ለምሳሌ በመኪኖች ላይ ያሉ ጠንካራ የፊት መብራቶች ወደ ተቃራኒው አቅጣጫ የሚነዱ አሽከርካሪዎችን አይን ይረብሻሉ። በትልልቅ ከተሞች ውስጥ በአንዳንድ መንገዶች ላይ አይንን የሚያፈዙ መብራቶች ይታያሉ። እንዲሁም በአብያተ ክርስቲያናት ውስጥ ሻማዎች ሲበሩ ሰው ሰራሽ መብራቶች ከሚበሩበት ጊዜ ይልቅ ለመነቃቃትና ለሰላም ምቹ የሆነ የተረጋጋ መንፈስ አላቸው። እንዲሁም ትልቁና ዋነኛው የነፍስን እርጋታ የሚረብሽ ምክንያት ኃጢአት በዋነኝነት የሰውን መንፈስ እርጋታ ይረብሻል። መጽሐፍ ቅዱስ ለክፉዎች ሰላም የላቸውም ይላል። ኢሳይያስ 48 ከቁጥር 22። ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና ወቹም ጭቃና ጉድፍ ያወጣሉና ይላል ኢሳይያስ 57 ከቁጥር 20። ኃጢአተኛ ሰው ሰላም ዘወትር ከሚነሳው ውስጣዊ ትግል ጋር ይኖራል። ከኃጢአቱ በፊት ኃጢአቱን ሲያቅድና ሲያስብበት ኃጢአቱን ከፈጸመ በኋላም የአእምሮውን ሰላም ያጣል። ኃጢአቴ ሊገለጥ ይችላል ብሎ በመፍራት ቅጣትን በመፍራትና መጥፎ ስም እንዳይወጣለት በመፍራት ሲሰቃይ ይኖራል። ቃየል ወንድሙን አቤልን ከገደለ በኋላ ሰላምን አጥቶ ኃጢአቴ ልሸከማት የማልችላት ታላቅ ናት፣ የሚያገኘኝ ይገድለኛል እንዳለው ዘፍጥረት 4 ከቁጥር 13 እስከ 14። እንደምኞት ፍርሃትና እምነት ማጣት ያሉት ውስጣዊ እርጋታን የሚረብሹ ነገሮች በአብዛኛው ከኃጢአት ወይም ከስህተቶች ጋር የተገናኙ ናቸው። መንፈሳዊ ሰው የሚታወቀው በጸጥታው ነው። ፍቅር፣ ደስታና ሰላም ከመንፈስ ፍሬዎች መካከል ግንባር ቀደም ናቸው። ገላትያ 5 ከቁጥር 22። በእውነተኛ ደስታና ሰላም ውስጥ ፍጹም መረጋጋት አለ። ኃጢአተኛ እርጋታውን እንዲያጣ የሚያደርገው ሌላው ሰበብ ፍርድን መፍራት ነው። ሐዋርያው ቅዱስ ጳውሎስ የእግዚአብሔር ልጆች ከሁሉ የሚበልጠውን ሕይወት ለመኖር በመጣር ውስጥ በዘላለም ሕይወት ተስፋ እንዲኖራቸውና በተስፋ ደስ እንዲላቸው ተመኝተዋል። ሐዋርያው ቅዱስ ዮሐንስ ደግሞ ስራችን ሲገለጥ ድፍረት ይሆንልን ዘንድ በመምጣቱም በእርሱ ፊት እንዳናፍር አደራ ብሎናል። አንደኛ ዮሐንስ 2 ከቁጥር 28። ኃጢአተኞች ግን ዘላለማዊነታቸውን ባሰቡ ጊዜ ሁሉ በፍርሃት ውስጥ ይሰጥማሉ።
በዕብራውያን መልእክት ላይ ሐዋርያው ቅዱስ ጳውሎስ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው እንዳለ ዕብራውያን 10:31። መንፈሳዊ ሰው ከእግዚአብሔር ጋር መልካም ግንኙነት አለው። ኃጢአተኛው ግን ሁልጊዜ ከእግዚአብሔር ጋር በመጣላትና በትግል ውስጥ ይጠመዳል። ይህም እርጋታውን ያሳጣዋል። እርሱ ስለሞት፣ ስለ ዘላለማዊ ወይም ስለ ፍርድ ማውራት የሚጎረብጥ ነው። እነዚህ ሊሰማቸው የማይፈልጋቸው ቃላት ናቸው። አንዳንድ ጊዜ ከነርሱ ይሸሻል። በሆነ አጋጣሚም ሲይዙትና ሲጋፈጡት ግን ልቡ ይከፋል። የነፍስን መረጋጋት የሚረብሸው ሌላው መንፈሳዊ ስህተት እረፍት የሌለው አጠራጣሪ ህሊና ነው። ይህ አይነቱ የተዛነፈ ህሊና ያለው ሰው በፍጹም ተረጋግቶ መኖር አይችልም። ይህ ህሊና የተጣባው ወይም የተዋሃደው ሰው ሁልጊዜ በመከራ በጥርጣሬና በጸጸት ይኖራል። ውስጣዊ እርጋታውም የተናጋ ይሆናል ይላል አባታችን የብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር። ይህንን የእርጋታ መንፈስ በውስጣችን አድሰን ሰላማችን ከውስጥ አልፎ ለሌሎች ይተርፍ ዘንድ እግዚአብሔር ያድለን። የሰማነውን ምክር ለማስተዋል ያበቃን ዘንድ እግዚአብሔር ይፍቀድልን። አሜን።